ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ይህ ኤፍታውል አካዳሚ ነው። በዚህ ቻናላችን የእንግሊዝኛና የአማርኛ ትምህርት ለጀማሪዎች ለመስጠት ዝግጅታችን ጨርሰናል። እናንተም ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ መልካም ትብብራችሁ አይለየን ማለት ነው። እንዲሁም በየትኛውም ዓለም ሆናችሁ ትምህርታችሁን በኦንላይን መከታተል የምትፈልጉ በ0930 24 51 41 በኢሞ፣ ቴሌግራም ኦር ደግሞ ዋትስአፕ እየደወላችሁ መመዝገብ ትችላላችሁ። ከወዲሁ ለሰጣችሁን ክብር ለሰጣችሁን ምርጫችሁ አድርጋችሁ ቻናላችን ስለተከታተላችሁ እጅግ በጣም እናመሰግናለን። ወደ ዛሬው ቪዲዮአችንን ሄድ። እንግዲህ በዛሬው ቪዲዮአችን የምናየው ምንድነው የእንግሊዘኛ ፊደላትን እንዴት እናነባለን ነው። ጀስት ለጀማሪዎች ስለሆነ በደንብ ተከታተሉት ማለት ነው። አሁን እዚህ ስክሪኑ ጋር የምታዩት የእንግሊዘኛ ፊደላቶችን በስሞል እና በካፒታል ሌተር አስቀምጬላችኋለሁ። እያንዳንዳቸው እናነባለን ማለት ነው። እንግዲህ in English there are 26 letters ማለት ነው። በእንግሊዘኛ አጠቃላይ 26 ሆሄያቶች ወይም ደግሞ 26 ፊደላቶች ነው ያሉት። እንግዲህ ከ26ቶቹ በሁለት በዋናነት እንከፍላቸዋለን። አክቹአሊ ቫውል ኤንድ ኮንሶናንት ወይም ደግሞ አናባቢና ተነባቢ ተብለው በሁለት ይከፈላሉ። ግን ደግሞ ዛሬ በዚህ ቪዲዮአችን የምናየው ግን ስሞል እና ካፒታል ሌተር ወይም ደግሞ አፐር ኬዝ እና ላወር ኬዝ ሌተር ብለን የምንጠራቸው ሌተሮች ነው ማለት ነው። ማለት ስሞል ማለት ትንሾቹ ናቸው፣ ካፒታል ማለት ደግሞ ትልቆቹ ናቸው ማለት ነው። ወይም ደግሞ ካፒታል ሌላኛው ስሙ አፐር ኬዝ ብለን እንጠራዋለን። ስሞል ሌተር ደግሞ ሌላኛው ስሙ ላውር ኬዝ ብለን እንጠራዋለን ማለት ነው። ሶ እስኪ እናንብብ። እቺኛዋ የመጀመሪያዋ ኤ ካፒታል ሌተር ኤ ናት ማለት ነው። ካፒታል ሌተር ኤ አብራችሁ በሉ እስኪ ያኔ ጋር ኤ እንግዲህ ኤ ቫውል ናት ወይም ደግሞ አናባቢ ናት በእንግሊዘኛ ማለት ነው። በእንግሊዘኛ ከእንግሊዘኛ አናባቢ ፊደላቶች ውስጥ አንዷ ናት ኤ ብለን የምንጠራት ፊደል ማለት ነው። ኤ የምንላት ፊደል ከውስጥ ነው የምትወጣው፣ ካፋችን ውስጥ ነው፣ ከውስጥ ወደ ውጭ ነው የምትወጣው ማለት ነው። ያ ማለት ኤ ብለን ስንጠራ እንዴት ነው የምትፈጠረው? ቀጥታ ከውስጥ ወደ ውጭ ነው። ከንፈራችን ኦር ደግሞ ምላሳችን ኦር ደግሞ ትናጋችን ኦር ላንቃችን የሆነ ነገር ተገጣጥሞ የሚፈጠር ድምጽ አይደለም። ለምን? ቫውል ስለሆነች ከውስጥ ወደ ውጭ ብቻ ነው የምትወጣው። እቺኛዋ ስሞል ሌተር ኤ ናት። ስሞል ሌተር ኤ ናት። ሶ ሁለቶችም ኤ ናቸው። የመጀመሪያዋ ካፒታል ሌተር ኤ ናት፣ ሁለተኛዋ ስሞል ሌተር ኤ ናት። ወደ ሁለተኛዋ ፊደል ስንሄድ ቢ። አሁን ቢ ካርሰሩ ያለበት ቦታ ቢ ናት። ካፒታል ሌተር ቢ ማለት ነው። እቺኛዋ ካፒታል ሌተር ቢ ነች። እቺኛዋ ደግሞ ስሞል ሌተር ቢ ነች። ሁለቶችም ቢ ናቸው። what the difference is what? እቺኛዋ ካፒታል ነች፣ እቺኛዋ ስሞል ሌተር ነች ማለት ነው። ሶ ሁለቶችም አንድ አይነት ሳውንድ ወይም ደግሞ አንድ አይነት ድምጽ ነው ያላቸው። ቢ በሉ እስኪ ከኔ ጋር ሳይ ቢ በደንብ በሉት፣ እዛ ትይዙታላችሁ ማለት ነው። ዘን ቢ ምንድነች? ተነባቢ ነች፣ አናባቢ ነች? ቢ ተነባቢ ነች። ለምን ተነባቢ ያልናት ካላችሁኝ፣ ምክንያቱም ቢ የሚለው ድምጽ የሚፈጠረው ከንፈራችን ሁለቱ ከንፈራችን ተነካክቶ ነው ወይም ደግሞ ሲገጣጠም ነው። እስኪ ቢ ስትሉ ከንፈራችሁ ይገጣጠማል። ስለዚህ እነዚህ ተነባቢ የምንላቸው የእንግሊዘኛ ፊደላት ወይ ከንፈራችን ወይ ደግሞ ምላሳችን ከሆነ ነገሩ ጋር ተገጣጥሞ በከፊል ኦር ደግሞ ሙሉ በሙሉ ሲገጣጠም የሚፈጠሩ ድምጾች ናቸው ማለት ነው ተነባቢ የምንላቸው። ሶ ቢ ከተነባቢዎች አንዷ ናት ማለት ነው። ሶ በእንግሊዘኛ አጠቃላይ 26 ሌተሮች ወይም ደግሞ 26 ፊደላቶች አሉ ብያችኋለሁ። ከነዛ ውስጥ አምስቱ እንግዲህ ተነባቢው ደግሞ ቫውል ብለን እንጠራዋለን። 21ዱ ደግሞ ቀሪው 21ዱ አናባቢ ተነባቢ ነው ማለት ነው። ቅድም ያልኳችሁ አምስቱ አናባቢ ነው፣ 21ዱ ደግሞ ተነባቢ ነው ማለት ነው። አምስቱ ምን አልኳችሁ? ቫውል ወይም ደግሞ አናባቢ፣ 21ዱ ደግሞ ምንድነው? ተነባቢ ነው ማለት ነው። ሶ ቢ ከተነባቢዎች መካከል ናት ማለት ነው። ሶ አናባቢና ተነባቢ
ልዩነቱን ክሊር አድርጌላችኋለሁ። አይ ቲንክ ምንድነው ዲፈረንስ ወር ደግሞ ልዩነቱ ምንድነው አልኳችሁ። እንግዲህ አናባቢ የምንላቸው ድምጾች እነዚህ ኤ ኢ አይ ኦ ዩ ናቸው። አምስቶቹ ናቸው። ስፔሻሊ በዋናነት አምስቶቹን የእንግሊዘኛ ፊደላቶች ነው አናባቢ ብለን የምንጠራቸው። እነዚህ ተነባቢዎችን ለማናበብ የሚጠቅሙ ፊደላቶች ናቸው ማለት ነው። ራይት ሶ ቢ ከተነባቢዎች መካከል ናት። ምክንያቱም አምስቶቹ ብቻ ናቸው ቫውል ወይም ደግሞ ተነባቢ ያልናቸው። ማን ኤ ኢ አይ ኦ ዩ። ሌላ ቀን ቪዲዮ ሰራላችኋለሁ ስለዛ፣ ግን ለዛሬ በዚሁ እያየናቸው እንሂድ በሚለው ነው። ሶ ሁለተኛው እናነባት ሲ ናት። ሲ እንግዲህ ካፒታል ሌተር እና ስሞል ሌተር ሲን ስናያቸው እዚህ ጋር ኦልሞስት ምንም ዲፈረንስ የላቸውም። ግን ምንድነው ማተር ኦፍ ሳይዝ ነው ማለት ነው። በሳይዝ ነው ዲፈረንሺየት የምናደርጋቸው ሳይዛቸው ነው ማለት ነው። ሲ ትንሽ ከፍ ትላለች አፐር ኬዝ ሌተሯ፣ ዌራስ ሎወር ኬዝ ሌተሯ ደግሞ የተወሰነ አነስ ትላለች ማለት ነው። ሶ ሲ ሀኒ ጋር በሉ እስኪ ሲ ሲ ሲ ሲ ሲ ሲ ሲ ሲ ጎበዞች በሉት እስኪ ለእናንተ ልስጣችሁ ታይሙን። ኦኬ እንደገና በሉት። ኦኬ ጎበዞች ሆፕ ብላችሁታል። ኦኬ ወደ ሁለተኛው እንሂድ። እንግዲህ ወደ ቀጣዩ አይ ከዚህ ቀጥላ ያለችዋ ከዚህ ቀጥሎ ማለት ነው ሁለተኛው ስል ሶ ማናት ዲ ነች። እንግዲህ ዲ በካፒታል ሌተር እና በስሞል ሌተር ዲፈረንሳቸው የመጀመሪያው የአፐር ኬዝ ሌተር ወይም ደግሞ ካፒታል ሌተር የምንለው ዲ ነው። ሁለተኛዋ ደግሞ ስሞል ሌተር ዲ ነች ማለት ነው። ሶ ስሞል ሌተር ዲ የሆነ እግ ወጣ ያለ እንትን አላት። እቺኛዋ ዲ ደግሞ ላይክ እንደ ሰርክል አይነት ሆና ሞለል ያለች ነች ማለት ነው። ሶ ዲፈረንሳቸው ይሄ ነው። ግን that have the same sound ነው። አንድ አይነት ድምጽ አላቸው ነው። ራይት አንድ አይነት ድምጽ አላቸው። ሲጻፍ ክሊርሊ እንደዚህ ነው የሚጻፈው። ካፒታል ሌተር ዲ እንደዚህ ይጻፋል። ስሞል ሌተር ዲ ደግሞ እንደዚህ ነው ይጻፋል ማለት ነው። ሶ እስኪ ከኔ ጋር በሉት ዲ ዲ ዲ ዲ ዲ ዲ ኦልራይት ሶ ኦኬ ሌትስ ጎ ቱ ዘ ኔክስት። ጎበዞች ወደ ቀጣዩ እንሂድ። በጣም ጎበዞች አይ ሆፕ ደጋግማችሁ ትሉታላችሁ። በጣም ሲምፕል ነው። በጣም ደስ የሚል ነው። ኤ ቢ ሲ ዲ then the next one is what e right e እንግዲህ e ሁለቱንም ነው የጻፍኩላችሁ። አፐር ኬዝ ሌተሩ ነው ሎወር ኬዝ ሌተሩ ነው። ኦልራይት አፐር ኬዝ ሌተሩ እንግዲህ የመጀመሪያው ነው። ከፈለጋችሁ እንግዲህ የትኛውንም ቃል ወይም የትኛውም አረፍተ ነገር ላይ ስትጽፉ የመጀመሪያው ሌተር የሚሆነው የመጀመሪያው ሆሄ የሚሆነው በካፒታል ሌተር ነው የሚጻፈው። ራይት ሶ ኢ ማለት ካፒታሏ ናት ማለት ነው። ራይት እኛዋ ደግሞ ስሞል ሌተር ናት። ዲፈረንሳቸውን በጣም እያያችሁ ካፒታል ሌተር ኢ እነዚህ ሶስት እግሮች ወደ ጎን ይሄዱ አላቸው። ኢ ደግሞ ኖርማሊ ሰርክል ሆና እንደ እንትን አላት ማለት ነው። ላይክ እንደምትመለከቱ ስክሪኑ ጋር ማለት ነው። ሶ እስኪ እኔ ጋር ብሉ ሳይ ኢ አጌን ኢ ሴት አጌን once again ኢ ኢ ኢ ኢ ኢ ኦልራይት እስኪ እናንተ በሉት ደጋግማችሁ 3-4 ይበሉት። ቢያንስ ለ4 or ለ3 ይበሉት። ኦኬ ቴንክ ዩ ራይት ሌትስ ጎ ቱ ዘ ኔክስት ዋን። እንግዲህ ሁለተኛ ቀጣዩ ኤፍ ነው። ራይት ኤፍ ነው። ኤፍ እንግዲህ የመጀመሪያው ሳውንድ የመጀመሪያው ሌተር ካፒታል ወይ ደግሞ አፐር ኬዝ ሌተር የምንለው ኤፍ ነው። ኤፍ ነው። ሁለተኛው ደግሞ ላውር ኬዝ ሌተር ወይም ደግሞ ስሞል ሌተር ኤፍ ናት ማለት ነው። ከቀጎኗ እጅ ጀርባ አካባቢ ቅጥያ እንትን መስቀል ነገር ያላት ማለት ነው። ክሮስ ነገር አላት። ሶስቷ ስሞል ሌተር ትባላለች። ስሞል ሌተር ወይም ደግሞ ትንሿ ኤፍ ማለት ነው። የመጀመሪያችኛዋ ደግሞ ካፒታል ወይም ደግሞ ትልቋ ኤፍ ወይም ደግሞ አፐር ኬዝ ሌተር ብለን ከምንጠራቸው ኤፍ ችኛዋ ነች ማለት ነው። ዊዝን diagrammatically ስናስቀምጠው ማለት ነው። ራይት ሶ let's say it's a sounds like what f f f and you go say it again once again f f
ኤፍ ጎበዞች ደጋግማችሁ በሉት እስኪ። ደጋግማችሁ ስትሉት ይመጣላችኋል። ኦልራይት the next one is G. ኦልራይት G እስኪ ሳይ እኔ ጋር በሉ አብራችሁ እኔ ስል አብራችሁ በሉ G የመጀመሪያዋ G ካፒታል ሌተር G ነች ወይም ደግሞ አፐር ኬዝ ሌተር G ነች። ሁለተኛዋ ሌተር ደግሞ ስሞል ሌተር G ወይም ደግሞ ላወር ኬዝ ሌተር G ነች። እንግዲህ ቅድም ከመጀመሪያው ብያችሁ ነበረ ፊደላቶች እነዚህ እንግሊዘኛ ፊደላቶችን ስፔሻሊ በሁለት ከፍለናቸዋል ብያችኋለሁ። አፐር ኬዝ ሌተር እና ላወር ኬዝ ሌተር ወይም ደግሞ ካፒታል ሌተር እና ስሞል ሌተር ብለን እንጠራቸው። ሶችኛዋ ሁለተኛዋ G ስሞል ሌተር ነች። ዚሷን ስሞል ሌተር ወይስ የመጀመሪያ ደግሞ ካፒታል ሌተር ወይም ደግሞ አፐር ኬዝ ሌተር G ነች ማለት ነው። ራይት ሶ G ግራማቲካሊ ስትጽፉት ይቺን ይመስላል ማለት ነው። ሶ በጣም ሲምፕል ነው፣ ደስ ይላል፣ የነ ቫይብ ይፈጥራል ስትሉት ራሱ ድምጹን። ሶ ምንም ግራ ይገባችሁ ቀጥታ ሲደጋግሙት ይመጣላችኋል። ደን በምናባችሁ ታዩትና ሳታዩ ደግሞ ትጽፉታላችሁ ማለት ነው። ካፒታሉንም ስሞል ነው ዘንሶ ኪ ማለት ነው። ሲደጋግሙት ምንም ኖርማል ነው፣ ቀላል ይሆናል ማለት ነው። alright so let's go to next one. thank you. so ሁለተኛው ከእጅ ቀጥሎ ያለው ደግሞ ማናት? as actually H definitely no doubt H ነች። እሺ thank you so much H ነች። የመጀመሪያዋ H ነች። እንግዲህ ሁለት ቨርቲካል ላይን አለ ታዲያ ሚድል ደግሞ ሁለቶችን ቨርቲካል ላይን የሚያገናኛቸው ወይም ደግሞ ሁለት ቋሚ መስመር አለ ማለት ላይ ደግሞ አንድ አግዳሚ መስመር ሲሰመር ካፒታል ሌተር ኤችን ይሰጠናል ማለት ነው። ራይት ካፒታል ሌተር ኤችን ይሰጠናል። ሁለተኛዋ ደግሞ አንድ ቋሚ መስመር አለ ከቋሚው ቅጥያ አንድ ኤንን የምትመስል ቅርጽ ይሰጠናል። እቺ ስሞል ሌተር ኤች የምንላት ማለት ነው። ሶ ካፒታል ሌተር ኤች ችን ትመስላለች፣ ስሞል ሌተር ኤች ደግሞ ዚስ ዋን ግራፊካሊ እነዚህን ይመስላሉ ማለት ነው። ሶ ሳውንዱን ስትሉት ምንድነው? ኤች እኔ ጋር ብሉ እስኪ ኤች H H H H ጎበዞች H ሳይስ H right H H ካፒታል ሌተር H ስሞል ሌተር H እስኪ ድምጽ በሉት እስኪ let me give you the time right ሰዓት ልስጣችሁ በሉት እስኪ በውስጣችሁ እስኪ 3 or 4 H በሉት ጎበዞች። ኦልራይት አላችሁት ቴንክ ዩ። ሶ ቀጣይ ያለችዋ ደግሞ ማነች? አክቹሊ አይ ነች። አስፕረስ ያ አይ ነች ማለት ነው። ራይት ሶ የመጀመሪያው አይ ምንድነች? አፐር ኬዝ ሌተሯ አይ ነች ወይም ደግሞ ካፒታል ሌተር አይ ብለን ምንጣራት ማለት ነው። ካፒታል ሌተር አይ ብለን ምንጣራት። ሶ አይ አክቹሊ አ እና አይን ጨምረን ነው አይን የምንፈጥረው ማለት ነው። አይ ሳውንዱ እንደዚህ ነው። እስኪ በሉት አይ ጎበዞች አይ አና አይን ባንድ ላይ ፕላስ እናደርጋቸው አይን ይሰጡናል ማለት አይ ሚሊዮን ሳውንድ ይሰጡናል። ራይት አይ ብለን እንጠራዋለን። አይ ጎበዞች። ሶችኛዋ ቀጣይ ያለችዋ ስሞል ሌተር ወይም ደግሞ ላውድ ኬዝ ሌተር አይ ናት ማለት ነው። ሶ ከላይ የሆነ ቀለበት እንደ ቅጥል ነገር አለባት፣ ነጥብ ነገር ፔሪድ ነገር አለባት። ሶ ዲፈረንሳቸው አክቹሊ እሱ ነው ማለት ነው። ግራፊካሊ እንዴት ምን እንደሚመስሉ በደንብ ያቸው ጽፉታላችሁ ማለት ነው። ራይት ሶ ቀጣዩ ማን ነው? ጄ ነች። ራይት ጄ ነች። ጄ this one is capital letter J and this one is small letter J። አያችሁታ ልክ ከአይ እና ከጄ የሆነ ተመሳሳይ ግራፊካል ሪፕሬዘንቴሽን ያላቸው መሰላችሁ። እቺኛው አይ ላይ ስትሄዱ ልክ ተመሳሳይ አበብ ምን አለ ብያችኋለሁ፣ ፔሪድ ነገር አለው። ጄ ላይም ፔሪድ ነገር አለው ማለት ዘሲም ሺት ናቸው። እቺኛው ጄ ምንም ይላትም፣ እቺኛው ጄ ደግሞ በፔሪድ በነጥብ ከላይ ነጥብ አላት ማለት ነው።
አንድ አይነት ቅርጽ ይሆኑና ልክ እንደ ከዘር አይነት ነገር ይሆኑና ከላይ ስሞሏ ነጥብ አላት፣ እቺኛዋ ደግሞ ሙሉ ለሙሉ የላትም ማለት ነው ካፒታሏ። ሶ የመጀመሪያዋ ትልቋ ጂ ናት፣ ቀጣዩዋ ስሞል ወይም ደግሞ ትንሿ ጂ ነች ማለት ነው። ሶ እስኪ አብረን እንበለው ጄ ጄ ጄ ጄ that's right በሉት። ኦኬ በሉት። 2 ደቂቃ ልስጣችሁ፣ አይ ሚን 30 ሰከንድ ልስጣችሁ። ኦኬ ጎበዞች ቴንክ ዩ። ኦልራይት ኦኬ ቀጣይ ኪ ነች። አክቹአሊ ኪ አፐር ኬዝ ሌተሩ ኪ እና ስሞል ሌተሩ ኪ ምንም ዲፈረንስ የላቸውም። ኢትስ ማተር ኦፍ ሳይዝ ነው ማለት ነው። እዚህ ጋር ስታዩት ሳይዝ ነው ሳይዙን ነው እንጂ ምንም ግራፊካሊ ምንም አይነት ዲፈረንስ የላቸውም ማለት ነው። ራይት ሶ እቺኛዋ ኬ አፐር ኬዝ ነች፣ እቺኛዋ ኬ ደግሞ ሎወር ኬዝ ነች። ተመሳሳይ ነች። አክቹአሊ ምንድነው ዲፈረንሳቸው? ሳይዛቸው ነው ማለት ነው። ሶ እስኪ ኬ በሉ። ኬ ኬ ኬ ኬ ጎሽ ጎበዞች ቴንክ ዩ ሶ ማች። ወደ ቀጣዩ እንሂድ። ኪ ቀጣዩ ኤል ነች። ራይት ኤል ልክ ከዘራ ነገር ነው የምትመስለችን። በተመሳሳይ ወደ ርዝኛዋ ትዞራለች እንጂ ከዘራ ነገር ነው የምትመስለው ማለት ነው። ኤል እቺኛዋ ደግሞ ቀጣይ ያለችው አብራት ያለችው ስሞል ሌተሯ ኤል ነች። የመጀመሪያዋ ኤል ካፒታል ሌተር ኤል ነች። ዚሷን በቀስቱ ማመለክትላችሁ ካፒታል ሌተር ወይም ደግሞ በትልቁ ኤል ስትጻፍ እንደዚህ ነች ማለት ነው። ወይም ደግሞ አፐር ምንላት ማለት ነው። አፐር ኬዝ ኤል ምንላት ማለት ነው። አፐር ኬዝ ኤል። ሁለተኛዋ ደግሞ ላወር ኤል ነች። ስሞል ሌተር ኤል ብለን ምንጠራት ማለት ነው። ሶ ኤል እነዚህን ይመስላሉ ማለት ነው። ሁለቶች አያችሁ፣ ኤል እቺን ይመስላለች፣ ኤል እቺን አንተ ትመስላለች። ካፒታል ኤል ስሞል ኤል፣ ካፒታል ኤል ስሞል ኤል። ሶ እስኪ ኤል በሉ ደጋግማችሁ። ኤል 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 እና ልንጨምራችሁ ኤል ይሰጣችኋል ማለት ነው። ቴንክ ዩ። ኤል 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 ጎበዞች ኤል። እስኪ በሉት 30 ደቂቃ ልስጣችሁ። በጣም ጎበዞች ጎበዝ ቴንክ ዩ። ኦልራይት ሶ ቀጣይ ማናት? ኤል ቀጥላ ኤም ነች። አክቹአሊ ኤም ነች። ኦልራይት ያቸው እንግዲህ ግራፊካሊ ስሞል ሌተር ኤም እና ካፒታል ሌተር ኤም ምን እንደሚመስሉት ማለት ነው። የመጀመሪያው ካፒታል ሌተር ኤም ነች። እንግዲህ ኤም ከተነባቢ ከምንላቸው ድምጾች አንዷ ነች። ራይት ምክንያቱም ምን መሰላችሁ? ኤም የምትፈጠረው ቅድም ቢ ስትፈጠር ከንፈራችን ተገጣጥሞ ነው ብያችኋለሁ። ኤምም ልክ ከንፈራችን ሲገጣጠሙ የምትፈጠረው ለዛ ተነባቢ ናቸው። ራይት ሶ ኤም ከተነባቢ ከምንላቸው ድምጾች አንዷ ናት ማለት ነው። ሶ ኤምን ምን እንደምትመስል ግራፊካሊ ተመልከቷት። እዚህኛው እግር አላት፣ እዚህኛው እግር አላት፣ እዚህኛው እግር አላት። 3 እግር አላቸው። የሶስት እግራቸው አመጣጥ ግን ይለያያል ማለት ነው። ራይት ስሞል ኤም ምንላት ደግሞ ልክ አማርኛ ላይ ጠ ብለን እንደምንጽፈው አይነት ነች ቅርጿ። አክቹአሊ እንደዛ ነው የሚመስለው። ሶ ኤም በል እስኪ ኤም 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 ኤም። ኦልራይት ጎበዞች። ሶ ቀደም ከመጀመሪያው ቪዲዮን ከመጀመራችን ምን ብያችሁ ነበረ? እነዚህ ፊደላቶች በሁለት እንከፍላቸዋለን according to their voice right፣ ወይም ደግሞ ከድምጻቸው አንፃር በሁለት እንከፍላቸዋለን። ቫውል እና ኮንሶናንት ወይም ደግሞ አናባቢና ተነባቢ። እነዚህ አናባቢ ያልናቸው ኤ ኢ አይ ኦ ዩ ናቸው። ተነባቢ የምንላቸው ደግሞ ወይም ደግሞ እነዚህ ተነባቢ ድምጾች ከንፈራችን ወይም ተናጋችን ወይም ደግሞ ላንቃችን ሲገጣጠም የሚፈጠሩ ድምጾች ናቸው አክቹአሊ ማለት ነው። ሶ አሁን ቢ ስንል ቅድም የሆነ ከንፈራችን ይገጣጠማል። እስኪ ቢ በሉ። አይ ይገጣጠማል። ሲ ስትሉም በከፊል ይነካካል። ሲ በከፊል ማለት ነው። ሙሉ በሙሉ ባይሆንም በከፊል። ዲ ስትሉ ግን ሙሉ ለሙሉ ይሆናል። ዲ ስትሉ ሙሉ ለሙሉ ምላሳችን ከእንትን
ኢ እንግዲህ ኢ ቫውል ነች ወይም ደግሞ አናባቢ ነች። ሶ ኢ ስትሉ ከውስጥ ነው የሚወጣው፣ ምንም አይነካካም። ከውስጥ ወደ ውጭ ብቻ ነው የሚወጣው። እነዚህ አናባቢዎች ስጠሯቸው ወይም ደግሞ ኩል ስታደርጓቸው ከዚህ ከውስጥ ከጉሮሯችሁ ወደ ውጭ ነው የሚወጡት። ከንፈራችሁ ጋር ብሎክ አይሆንም። ምንም አይነት ኮምፕሊት ኦር ፓርሻል ብሎኪንግ የለውም ማለት ነው። ኤፍ ስትሉ ይነካካል ራይት። ኤፍ ስትሉ በደንብ ይነካካል። ኤፍ አው ይነካካል። ጂ ስትሉ ይነካካል። ኤች ስትሉም ይነካካል። ኤል አይ አይነካካም። አይ ቀጥታ ነው የሚወጣው፣ ከውስጥ ወደ ውጭ ነው የሚወጣው። ስለዚህ አይ ምንድነች? አናባቢ ነች ማለት ነው ጎበዞች፣ አናባቢ ነች። ጄ ይነካካል፣ ተነባቢ ነች። ኬ ተነባቢ ነች። ኤል ተነባቢ ነች። ኤም ተነባቢ ነች ማለት ነው። ሶ ዲፈረንሳቸው ቅድም እንደነገርኳቸው ነው። እነዚህ ቫውልስ ወይም ደግሞ አናባቢ ብለን የምንጠራቸው ቀጥታ ከጉሮሯችን ወደ ውጭ ነው የሚወጡት ድምጾቹ። እነዚህኞቹ ግን አፋችን ወይም ደግሞ ይሄ ከንፈራችን ኦር ምላሳችን ከከንፈራችን ኦር ምላሳችን ከላንቃችን ወይ ደግሞ ከሆነ ነገሩ ከጥርሳችንም ሊሆን ይችላል ተነካክተው ነው የሚፈጠሩት እነዚህ ተነባቢ ድምጾች ብለን የምንጠራቸው ወይም ደግሞ 21ዎቹ ማለት ነው ራይት። ሶ እንደዛ ናቸው። ዋይን አንዳንዴ ከአናባቢ ልንመድባት እንችላለን። እሱ ኤክሴፕሽናል ኬዝ ነው፣ ችግር የለውም። በሌላ ቀን አሳያችኋለሁ ማለት ነው። ቴንክ ዩ። ኦኬ ቀጣይ ኤን ነች ራይት። እንግዲህ ይችኛዋ ኤን የመጀመሪያ ኤን፣ ይቺ ኤን አፐር ኬዝ ኤን ትባላለች ወይም ደግሞ ካፒታል ሌተር ኤን ብለን እንጠራታለን። አያችኋት ቅርሷን ግራፊካሊ ምን እንደምትመስል ኤን። ዘን መጀመሪያ ስላሽ ትጽፋላችሁ፣ እቺን ወደ ጎን ታቆማላችሁ። ወደ ሆሪዞንታል ወይም ደግሞ ወደ ላይ ታቆማላችሁ፣ እቺኛዋን ደግሞ ወደ ታች ታቆማላችሁ ማለት ነው ራይት። መጀመሪያ መሀል ላይ ስላሽ የሆነ መስመር ትሰራላችሁ። ከዛ እዚህኛው ጫፍ ወደ ታች፣ ከዚህኛው ጫፍ ደግሞ ወደ ላይ ኤን ክሬት አደረጋችሁ ማለት ነው። ሶ ካፒታል ሌተር ኤን ነች። እቺኛዋ ደግሞ ስሞል ሌተር ኤን ነች ራይት። ስሞል ሌተር ኤን ነች። ኤን ቅድም ካልኳችሁ ቫውል እና ኮንሶናንት ውስጥ ከየትኛው ነው የምንመድባት? ከኮንሶናንት ወይም ደግሞ ከተነባቢ። ለምን ኤን ስንል ከንፈራ ምላሳችን ከሆነ ነገራችን ትናጋችን አካባቢ ተነካክቶ ስለሚፈጠር። ኦ ይችኛዋ ኦ እንግዲህ ኦ ካፒታል ሌተር እና ስሞል ሌተራቸው ኦልሞስት ሴም ናቸው። ምንድነው የሚለያያቸው? እሱ ማተር ኦፍ ሳይዝ ነው እዚህ ጋር ራይት። ይችኛዋ ኦ ካፒታል ሌተር ኦ ነች፣ ትንሽ ከፍ ትላለች። ይችኛዋ ኦ ደግሞ ስሞል ሌተር ኦ ነች፣ አነስ ትላለች ማለት ነው። ሶ ኦ በሉ እስኪ ኦ ኦ ኦ። አዩ ኦ እንዴት ነው የሚፈጠረው? ኦ የሚለው ድምጽ የሚፈጠረው እንዴት መሰላችሁ? ኦ ከውስጥ ከኦ ኦ ብላችሁ የሆነ ክብ ትሰሩና ትንፋሻችሁ ወደ ውጭ ነው የሚወጣው ራይት፣ ወደ ውጭ ይወጣል። ሶ ኦ ቅድም ምንድነው ብለናል? አናባቢ ነው ብለናል ማለት ነው። አናባቢ ድምጽ ነው ኦ። ለዛ ነው ነገራችን ተገጫጭቶ የማይፈጠረው። ቀጣይ ፒ። ፒ ተመሳሳይ ነው አክቹአሊ እያያችሁ ነው፣ ትንሽ ነው ልዩነት ያለው። እቺኛዋ ሙሉ ለሙሉ ትንሽ ተለቅ ትላለች፣ አነስ ትላለች። ሶ ሳውንዳቸው ግራፊካል ሪፕሬዘንቴሽናቸው ኦልሞስት ሴም ነው ማለት ነው። ፒ ሶ ፒ በሉ እስኪ ፒ ፒ ፒ ፒ ፒ ፒ። ጎበዞች ደጋግማችሁ በሉት ራይት። ሶ እቺኛዋ ኔክስት ዋን ኪው ነች ራይት። ኪው ኪው በካፒታል ሌተር ኪው ነች እቺ። ቀጣይ እቺኛዋ ደግሞ ስሞል ሌተር ኪው ነች። ኦር ደግሞ እቺኛዋ ስሞል ሌተር ኪዋ የፒ ተቃራኒ ነች ማለት ነው ራይት። አዟዟራቸው ከፒ ተቃራኒ ነው ማለት ነው ራይት። ሶ ኪው ምንድነች? ኪው ስትሉ የነገር ይነካካል ራይት። ሶ አናባቢ ነች ተነባቢ ነች? ኪው ተነባቢ ነች ማለት ነው። ኪው we call her consonant ነች ማለት ነው። ኦኬ ኪው ኪው ካፒታል ሌተር ኪው ኦር አፐር ኬዝ ሌተር ኪው ማለት ይችኛዋ ነች። ስሞል ሌተር ኪው ማለት ደግሞ ይችኛዋ ነች። አያችሁ እስኪ በደንብ ይዋት። ሶ ኪው 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 ከኔ ጋር በሉ እስኪ ኪው 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 ኪው። ከዛ ጽፉታላችሁ ማለት ነው። ከዛ ምን አዳፕት ታደርጉታላችሁ። ሲምፕል ነው፣ በጣም ቀላል ነው። እሺ ቴንክ ዩ ራይት። ኦኬ ቀጣይ ምንድነው? አር ነች ራይት። ስሞል ሌተር አር ይችኛዋ
ነች። ካፒታል ሌተር አር ደግሞ እቺኛዋ ወይም ደግሞ እቺን አፐር ኬዝ ሌተር አር ብለን እንጠራታለን። ግራፊካሊ ቅርጿ እንደዚህ እንደምታዩት ነው። ስክሪኑ ጋር በደንብ ያት አር እንግዲህ አር ምንድነች? ተነባቢ ነች ወይም ደግሞ ኮንሶናንት ነች። ምክንያቱም ምላሳችን ከናጋችን ጋር ተነካክቶ የሚፈጠር ድምጽ ነው ማለት ነው። አር ከሆነ ከዚህ ከላይ ከጥርሳችን አካባቢ ካለው ስጋ ጋር ተነካክቶ የሚፈጠር ነው። አር እንትን ፍሪኩዌንሲ ያለው ቫይብሬት ያደርጋል እንዲሁም ድምጹ ሲፈጠር። ኦራይት አር እስኪ ሳይ 8 አር ይሆናል ማለት ነው። ኦኬ እቺኛዋ ስሞል ሌተር አር ነች። ስሞል ሌተር አር ነች። አክቹሊ ሳውንዳቸው ተመሳሳይ ነው። ግራፊካሊ ነው የምንለያያቸው ማለት ነው። ኦኬ let's go to the next። ቀጣይ ምንድነው? ኤስ ነች። ራይት እዚህ ጋር ምንም ዲፈረንስ የላቸውም። ኤስ ካፒታል ሌተር ኤስ ትንሽ ከፍ ትላለች በሳይዝ፣ ስሞል ሌተር ኤስ ደግሞ አነስ ትላለች ማለት ነው። ሶ ቅርጻቸው ይሄንን ይመስላል ማለት ነው። በደንብ እዩት። ኤስ ኖርማሊ ቀላል ነው። ጻፉት፣ ደብተራችሁ ጋር ጻፉትና ሳውንዱን ወይም ደግሞ ድምጹን በሉት። ኤስ 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 ጎበዞች። ኦራይት ቀጣይ ቲ ነች። ኤስም ተነባቢ ነች ራይት ወይም ደግሞ ኮንሶናንት ነች። ቲ ካፒታል ሌተር ቲ አንድ ቋሚ መስመር አለ። ከዛ ደግሞ መጨረሻ ላይ አግዳሚ አንድ መስመር ነው ማለት ነው። ሶ ቲ ነች ራይት። ካፒታል ሌተር ኦር ደግሞ አፐር ኬዝ ሌተር ቲ ነች። ቀጣይ ስሞል ሌተር ቲ ነች። ሶ እስኪ ድምጹን አንዴ እንበለው። ቲ ቲ ቲ ቲ ጎበዞች በሉት፣ በውስጣችሁ በደንብ በሉት። 1 3 4 እና ጽፉታላችሁ ማለት ነው። ኦራይት ቲ ተነባቢ ነች ማለት ነው። ቲ ምክንያቱም ተነካክተው ነው የሚፈጠሩ ድምጾች። ቲ የሚለው ድምጽ ሲነካካ ነው የሚፈጠረው። ዩ ካፒታል ሌተር ዩ፣ ስሞል ሌተር ዩ። ቺኛዋ ካፒታል ሌተር ነች፣ ቺኛዋ ስሞል ሌተር ነች። ወይም ደግሞ ቺኛዋ አፐር ኬዝ ነች፣ ቺኛዋ ላውር ኬዝ ነች ማለት ነው። ሶ እዚህ ጋር ዲፈረንሳቸው ምንድነው? ግራፊካሊ ዩ ትንሽ ከፍ ትላለች። እቺ ትልቋ ዩ ከፍ ትላለች፣ ትንሿ ዩ ደግሞ በመጠን ያንሳሉ ማለት ነው። ሶ ዩ ምንድነች? ዩ ስትላውን ድምጹ ወደ ውጭ ነው የሚወጣው፣ ከውስጥ ወደ ውጭ ነው። ምንም አይነት መነካካት የለውም። ሶ ምን ብለን እንጠራዋለን? አናባቢ ነች ማለት ነው። ቫውል ብለን እንጠራታለን። ቴንክ ዩ። ቀጣይ ቪ ነች። ቪ ራይት ተመሳሳይ ናቸው ግራፊካሊ። አያችሁ ካፒታል ሌተር ቪ ትንሽ ከፍ ትላለች፣ ስሞል ሌተር ቪ ደግሞ አነስ ትላለች። ቪ ቪ ቪ ቪ ቪ ቪ ጎበዞች። ቀጣይ ደብሊው ነች። ቪም ተነባቢ ነች። ደብሊው አክቹሊ ደብሊውም ቅርጻቸው ትንሽ ተመሳሳይ ነው፣ ሳይዝ ነው የሚለያዩት። ደብሊው ካፒታል ደብሊው ከፍ ትላለች፣ ስሞል ሌተር ደብሊው ደግሞ አነስ ትላለች እቺኛዋ ማለት ነው። ራይት ሶ ካፒታል ደብሊው ችናት፣ ስሞል ሌተር ደብሊው ችናት። 3 እግር አላቸው። 3 እግሮችም ወደ ላይ ይወጣሉ ማለት ነው፣ ወደ ላይ። ኦራይት ሶ ደብሊው ከኔ ጋር በሉ እስኪ። ደብሊው ጎበዞች። ኦኬ ቀጣይ ኤክስ ነች። ኤክስ ደብሊው ተነባቢ ነች። እሺ ልጅ ውዶች ተነባቢ ነች ወይም ደግሞ ኮንሶናንት ነች። እናነባታለን፣ እንጠራታለን ማለት ነው። ተነባቢ ናት ማለት። አናባቢዎቹን ግን አንጠራቸውም፣ ጀስት ማናበብ ነው ስራቸው። ራይት ኤክስ ካፒታል ሌተር ኤክስ ነች። እቺኛዋ ደግሞ ስሞል ሌተር ኤክስ ነች። አክቹሊ ድምጻቸው ተመሳሳይ ነው፣ ግን ግራፊካሊም ተመሳሳይ ናቸው። ሳይዝ ብቻ ነው የሚለያዩት። ኦራይት ኤክስም ኮንሶናንት ነች ወይም ደግሞ ተነባቢ ነች። ቀጣይ ዋይ ካፒታል ሌተር ዋይ። አያች ካፒታል ሌተር ዋይ ቀጥ ያለ እግር ነው ያላት፣ ከዛ እቺኛው ባላ ነገር አላት ማለት ነው። ዋይ ስሞል ሌተር ዋይ ደግሞ እቺኛዋት እግሯ ከዚህ ከታች ትንሽ እንትን ያለ ነው፣ ዘወር ያለ ነው። ዋይ ኦኬ ተነባቢ ነች ወይም ማለት ነው። the last one is what? Z ነች actually Z። alright Z በሉ እስኪ። ዜድም ተነባቢ ነች ወይም ደግሞ ኮንሶናንት ናት።
አክቹዋሊ ካፒታል ሌተር ዜድ እና ስሞል ሌተር ዜድ ተመሳሳይ ናቸው። በዲፈረንሳቸው ምንድነው? ካፒታል ሌተር ወይም ደግሞ አፐር ኬዝ ሌተር ዜድ የምንላት ትንሽ ከፍ ትላለች፣ ስሞል ሌተር ዜድ ደግሞ አነስ ትላለች ማለት ነው ድምጿ። ሶ በደንብ እዩት። ያልገባችሁ ነገር ካለ ደጋግማችሁ ቪዲዮውን እዩት። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁን። ኦንላይን መማር የምትፈልጉም ከታች ባለው ስልክ እየደወላችሁ መመዝገብ ትችላላችሁ፣ መማር ትችላላችሁ። እንግሊዘኛን ለጀማሪዎች ለመካከለኛ እንዲሁም አንድ ስቴፕ ከፍ ላሉት ሞር እናጠነክራለን ማለት ነው። እናመሰግናለን። የዛሬው ቪዲዮአችን ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ መልካም ቀን፣ መልካም ሳምንት፣ መልካምን ሁሉ ተመኘውላችሁ።